ይህንን ጉድ አድምጡ። በዚህ ደረጃ ቤተክርስቲያን ተደፍራለች፣ በዚህ ደረጃ ተዋርደናል። ይህንን ከመስማት ሞት በስንት ጣሙ። እጅግ አደገኛ ሰይፍ ተመዟል። ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ ሆነ ብለው እንዲጠቁ የሚያደርጉ። ይህንን ፕሮግራም ለመስራት እጅግ ከራሴ ጋር ታግያለሁ። እውነቱን ለማጣራት ደጋግሜ ቪዲዮ ተመልክቻለሁ። በመጨረሻም ይህንን አሰቃቂ እውነት ይዤ መጣሁ። ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት በዚህ ጊዜ ቤተክርስቲያን ጉዶን አታውቅም። ግብረ ሶዶማውያን ቤተክርስቲያኒቷን ከበዋታል ሲባል እንዴት ለማመን እንቸገር? ቤተ መቅደስ ድረስ ገብተው እየቀደሱ ነው። አለባበሳቸው እጅግ የተለየ ነው። ሕፃናቱን ደፍረውና አስደፍረው ጨረሷቸው የሚሉ በጉዳዩ ላይ መረጃ ማስረጃ የሚያዙ ወጣቶች ወደ ሚዲያ መጥተው ነገሩን አፍረጥርጠውታል። የደብር አለቃ፣ ዘማሪ፣ ሰባኪ፣ ጸሐፊ፣ ዲያቆናት በዚህ ጉዳይ ላይ በቀጥታ ሲሳተፉ እጅ ከፍንጅ ይዘናቸዋል ሲሉ ፍጹም በቤተ ክርስቲያን ቅጽር ውስጥ ሊነገሩ የማይችሉ አሰቃቂ ሚስጥሮችን ዘርግፈውልናል። ገና ታለቅሳላችሁ። ባይዘዌ በጣም ገና ታለቅሳላችሁ። ስቅ እያላችሁ ነው የምታለቅሱት። ይህን ስናገር በኩራት ነው። ለምን መሰላችሁ? የቀሩትን የምርመራ መረጃዎች እንደሚያመለክቱት ድርጊቱ የተፈጸሙት በተበታተነ ግለሰባዊ ጥፋት ሳይሆን እጅግ በተደራጀና በተካነ ድብቅ መረብ ነው። የቅዳሴውን ስርዓት ለመታደግ በተዘረጋው መቅደስ ውስጥ ተቀምጠው በአገልግሎት መሃል በስልክ መልእክትና በጽሁፍ ድብቅ ቀጠሮችን ይይዛሉ። ቅዳሴ በፊትና ከቅዳሴ መልስ በሚደረጉ አደገኛ ግንኙነቶች የመቅደሱን ቅድስና ለዓላማቸው ማሳኪያ ያደርጉታል። ይህ አደገኛ ኔትወርክ ምንም አይነት የሃይማኖት ወሰን ወይም ድንበር የለውም። አፕሊኬሽኖችን በመጠቀም የዲጂታል መድረኮችን እስከ ተለያዩ የእምነት ተቋማት ድረስ የዘረጋ ሰፊ ትስስር ፈጥረዋል። ከሁሉ በላይ አሰቃቂውና ልብ የሚሰብረው እውነታ የዚህ መረብ እጅ ወደ ጥንታዊቷ የቤተ ክርስቲያን መሰረቶች ማለትም ወደ አብነት ትምህርት ቤቶች መዘርጋቱ ነው። የውጭ ዜጎችና የውጭ ገንዘብ ሽፋን በማድረግ በአብነት አስተማሪዎችና በመምህራን በኩል የታዳጊ ተማሪዎችን ህይወትና መስመር ይቆጣጠራሉ። ለመናገር ያህል እስከ ባለስልጣናት ድረስ የተወሰኑ ግለሰቦች ናቸው። ዞሮ ዞሮ ትልልቅ ባለሀብቶች ቤተክርስቲያንን እናገዝ እንርዳ በሚል ይቀርባሉ። ግን ዋናው ዓላማ እነዛ ሰዎች የሆቴልና የምናምን ባለቤቶች ናቸው። ለነሱ ብቻ ሆቴሉ እየዘጉላቸው፣ ቅድም ብሬ ነክቶታል። ከኋላ አምልኮ ሁሉ አለው። ይሄ አሁን ክርስቲያን ብቻ ክርስቲያን ናቸው ምናምን አይደለም። አምልኮ አለው የምንልበት ምክንያት ሰኔ 30ን ቆጥሮ ይገናኛሉ። ያን ቀን በስነ ስርዓት ትንሽ ልጆችን መስዋዕት የሚያደርጉበት ቀን ነው። መስከረም አንድ እነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው ነው። በበጀት የሚንቀሳቀሰው አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት። መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና ሰጣልን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይህ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብለው እያለቀሱ የሚያዋሩ ነው አሉ። ገበናቸው ተሸፍኗል። እነሱም ንስሐ ገብተዋል። አይመለከትም ከተለወጡ በኋላ። እዚህ ቤተክርስቲያን ከባድ ፈተና ነች የምንለው ለዚህ ነው። የሀገር ውስጥ ችግር ብቻ አይደለም፣ ከውጪ ነው እየተሰራ ያለው። ቤተክርስቲያኖች በብዛት ስትቃወም የታወቀው ግብረ ሰዶምን እዚህ ቤተክርስቲያንን በምን አይነት መንገድ ሰርስረ ልክ እንደ ካቶሊክ ግብረ ሰዶም ውጪ እንዳሉት ማለት ልደግፍ ለማድረግ ወደዱም ጠሉ አመራሮቹን መቆጣጠር አለብን። ከታች ሰንሰለቱ ሙሉ የአብነት ትምህርት ቤቶችና የታዳጊዎችን ህይወት በዚህ እኩይ ተግባር ውስጥ ዘፍቀውታልም። የእንቅስቃሴያቸው መልእክቶችን ለመሸፈንና እርስ በርስ ለመተያየት የራሳቸውን ውጫዊ ባህሪና የተለየ ያለባበስ ስልት ይጠቀማሉ። ምንም አይነት የህጋዊ የድቁናዊ ክህነት ማዕረግ ሳይኖራቸው በቅጽረ ቤተ ክርስቲያን ውስጥ በትልልቅ የሚያበረቀርቁ ሰዓቶች፣ ልዩ ጥንቃቄ በተደረገባቸው ዘመናዊ አልባሳት፣ የሞዴሊንግ ቅርጾች ተናንበው አገልግሎትና መዋቅሩን ይቆጣጠሩታል። የጉዳዩ አደገኝነት እያደገ መጥቶ አሁን ላይ የህፃናት የወጣቶች የንግድ መረብ ደረጃም ደርሷል። በሌሊትና በሃይማኖታዊ በዓላት በተለይም ሌሊት በሚታደርበት ጊዜ ታዳጊ ወንድ ልጆች ለትልልቅ ባለሀብቶች፣ ለአደገኛ ደንበኞች በዋጋ የሚሸጡ ደላሎችን አሰባሳቢዎች መዋቅር ውስጥ አስገብተዋቸዋል። ይህ ተቃዋሚ የህልውናን የሀገርን ዋስትና የሚፈታተን የዘመን መጨረሻ አደጋ ነው። በመሆኑም የአዲስ አበባ ሀገረ ስብከቱም ሆነ በላይ አባቶች ወዴት አላችሁ? አዎ ብፁዕ አቡነ ሪያቆስን ጨምሮ ምንም አይነት የቢሮክራሲ ማታለያ ሳይፈጥሩ አስቸኳይና ጥብቅ እርምጃ እንዲወስዱ አጣዳፊ ጥሪም ቀርበዋል። ግቡና የትኛውም ሃይማኖቱ ነው
ዌብሳይቶቻችሁን ግቡና ማን ዶኔት እያደረጋችሁ እንደሆነ ማን ፈንድ እያደረገላችሁ እንደሆነ ግቡና እዩ። አሁን እየበላችሁ እንጣላለን የለም አንፈልግም በሉ። በጀቱን አንፈልግም፣ በዚህ ጉዳይ ይመጣ በጀት አንፈልግም በሉ። አሁን እኮ በጀቱን እየተቀበላችሁ እንደገና እንቃወማለን አይሰራም። የዛኔ ምን ነበር ያልኳችሁ እኔ? ኦፊሻሊ ውጡና ተቃወሙ። ኦፊሻሊ ውጡና ተቃወሙ። ፎሎወር አላችሁ፣ ቻሌንጅ አስጀምሩት። እንደ ቻሌንጅ ብዬ ነበር። ይህንን ድብቅ ጥቃት ካላሸነፉ በቅዱሱ ስፍራ የተቀመጠው ይህ ጥቁር ጥላ ቤተክርስቲያኒቷን ከውስጥ የመደርመስ አደጋው እጅግ አቅራቢያችን ያለ ጉዳይ እንደሆነ ልብ ልትሉ ይገባል። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ ይሄ እጅግ በጣም ውስብስብነቱ የጎላ እጅግ በጣም ብዙዎቹም መነጋገሪያ እያደረጉት ያለውን እውነት ወደ እናንተ እንደዚህ አድርሰን ነበረ። በዚህ ደረጃ ቤተክርስቲያን ተደፍራለች፣ በዚህ ደረጃም ተዋርደናል። ይህንን ከመስማት ሞት ስንት ጣሙ። እጅግ አደገኛው ሰይፍም ተመዟል። ይህንን ፕሮግራም ለመስራት እጅግ ከራሴ ጋር ታግዬ ነበረ። አሁን ሰርቼ ወደ እናንተ አቅርቤያለሁ። እነዚህ ወጣቶች ይዘውት የመጡትን እውነት እናንተስ ለብዙዎች ሼር በማድረግ አድርሱ። ነገሮች መድበስበስ የለባቸውም። እናንተ የሀገር ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ እኛ ከወጣቱ የሰማነውን ይህንን እውነት በመረጃ አስደግፈን ወደ እናንተ አቅርበናል። እናንተስ በአካባቢያችሁ ምን እየታዘባችሁ ነው? የተለያዩ መረጃዎችን ሰብስበን ዳግም እስክንገናኝ ድረስ ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። ከተለያዩ ክፍለ ሀገራት አሁን ከወጣም በኋላ እግዚአብሔር ምክንያት አለው። ለዚህ ነው የማይደወል ስልክ የለም። እኛ ጋር እንደዚህ ተደርጓል፣ እኛ ጋር እንደዚህ ነው ጠቁመን ነበር እምቢ አሉን። እንዴ በቃ ዝምታ በስተዋል። እኔ አሁን አገልጋዩ ከታሰርኩ ወጣ በኋላ ይቅርብህ የማይለኝም አንዳንዱ በቃ ብሬ ጣተውም እንዴ ይሉኛል። አገልጋዩ ነው። ጀግኖች ደግሞ አሉ። አንበሳ ይላል መጥቶ ይሄ ነው ለሃይማኖት መሆን ያለበት። እኔ አሁን ቆሜ የማወራው ስላመንኩበት የመጣ ነው ስላመንበት እንጂ እየሰማን ዝም ስትል ነገ ቤት ይመጣል። በፊት ኤችአይቪ ከ10 አንድ ምናምን ይባላል ነበር። በፊት ትዝካል ከ10 ሰው አንዱ ምናምን ይባል ነበር። አሁን ይሄ ነገርም እዛ ሳይደርስ እንግጨው፣ ባጭሩ እንግጨው እና አስተምረው። ትውልዱ ሳያውቅ ነው እዚህ ውስጥ እየገባ ያለው። በመጠጥ ተገፋፍቶ ሊሆን ይችላል፣ በተለያየ ነገር ተገፋፍቶ ይሆናል እዚህ ውስጥ እየተዘፈቀ ነውና አይናችሁን ገልጻችሁ በተለይ ሰንበት ትምህርት ቤት አመራሮች፣ የአብነት ትምህርት ቤት ያላችሁ የበላይ ጠባቂዎች፣ የቤተክርስቲያን አባቶች ልጆቻችሁን በደንብ ምሩ። ግዴላችሁም አበላምጡ ይሄን አምጡ ከማለት ይልቅ እነዚህ ልጆች ለውጡ። ሰው ካጣችሁ በኋላ ነገ ብትጮሁ ብታለቅሱ የሚሰማችሁ አካል አይደለም። ገና ታለቅሳላችሁ። ባይዘዌ በጣም ገና ታለቅሳላችሁ። ስቅ እያላችሁ ነው የምታለቅሱት። ይህን ስናገር በኩራት ነው። ለምን መሰላችሁ? ከአንድ ዓመት በፊት ወደ ቲክታክ መንደር ስመጣ በጣም የሆኑ ግሩፖች እየተጣሉብኝ በነበረ ሰዓት እኔ ኮንሰርንድ ሆኜ ሳወራ የነበረው ይሄን ነገር መቃወም መቻል አለባችሁ። የትኛውም ተቋም የትኛውም የሃይማኖት ተቋም ሳይሆን እናንተም ሳትሆኑ ትልልቅ ቲክታከር ብዙ ፎሎወርስ ያላችሁ በሚሊዮን ፎሎወር ያላችሁ 500,000 ምናምን ትልልቅ ፎሎወር ያላችሁ ሰዎች ይሄ ነገር እቃወማለሁ በሉ። እኔ ግብረ ሰዶማዊነትን እቃወማለሁ በሉ። ውጡና እስኪ ልብ ካላችሁ አትሉም። ምክንያቱም በደናችሁ የሚሰጧችሁ እነሱ ናቸው። በጀት የሚበጅቱላችሁ እስኪ እንደ ማረጋገጫ ማለት ነው። ግቡና የትኛውም ሃይማኖቱ ነው ዌብሳይቶቻችሁን ግቡና ማን ዶኔት እያደረጋችሁ እንደሆነ ማን ፈንድ እያደረገላችሁ እንደሆነ ግቡና እዩ። አሁን እየበላችሁ እንጣላለን የለም አንፈልግም በሉ። በጀቱን አንፈልግም፣ በዚህ ጉዳይ ይመጣ በጀት አንፈልግም በሉ። ምናልባት በሰሚ የምናወራ መስሉ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣሉ። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል፣ ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ልሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል።
አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውም ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተ ክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለው ነው የምናደርገው። ሚዲያ ለኛ አዲስ አይደለም። በዓለማዊ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽም። ሱባኤው መመለሻ የሚሆናቸው እኛም ሰላም። አሁን እኮ በጀቱን እየተቀበላችሁ እንደገና እንቃወማለን፣ አይሰራም። የዛኔ ምን ነበር ያልኳችሁ እኔ? ኦፊሻሊ ውጡና ተቃወሙ። ኦፊሻሊ ውጡና ተቃወሙ። ፎሎወር አላችሁ፣ ቻሌንጅ አስጀምሩት። እንደ ቻሌንጅ ብዬ ነበር አምና ከመጀመሪያው ጊዜ ጀምሮ አብራችሁኝ ያላችሁ ሰዎች ታውቃላችሁ። ከዛ ምን አደረጋችሁ? እኔን ራሱ ሌዝቢያን ነሽ ምናምን ነሽ ትነሽ በዛው ወርደሽ ድርሽ እንዳትያላችሁ ማለት ነው። ለምን? ጉዳችሁ እንዲታወቅ ስለማትፈልጉ። አሁን እዚህ ደርሷል ሊውጣችሁ ማለት ነው። 1 ዓመት ቀላል ጊዜ አይደለም። ከዛ በፊትም ደግሞ በአካል በጣም ብዙ ቦታ ሄጄ እያወራሁ ነበር እስክደረግ ድረስ ማለት ነው። እብድ እስከመባል ድረስ ተቃውሞ አድርጉ። ይሄ ነገር እየሰፋ ነው። ወንዶች ልጆቻችሁን ታጣላችሁ፣ ካህናቶቿን ታጣለች። ቤተክርስቲያን ኮንሰፕቱ እየጠፋ ነው። እኔ ስለ ሃይማኖት አይደለም ባይዘው ጸቤ ከሃይማኖት ጋር አይደለም ከአስተምሮ ጋር ነው። ከየቦታው ካለ አስተምሮ ጋር ነው ጸቤ እንጂ ከሃይማኖት ተቋማት ጋር አለ። ተቋማቶች ውስጥ ከሚካሄዱት ወንጀል፣ ተንኮል ውጡና ተቃውሞ ስላችሁ ምን አላችሁ? አሁን ታለቅሳላችሁ። ለምን? ዝም ብላችሁ የዋጣችሁት ነገር መርዝ ነው። መርዝ። ከእናንተ በላይ ያሉት አካላቶች በጀት የተቀበሉበትን አግሪመንት ምን እንደሆነ አታውቁም። እጃቸው ላይ ያለውን ዶክመንት አታውቁም። እኔ ባይዘው ፖለቲከኛ አይደለሁም፣ ሃይማኖተኛም አይደለሁም፣ ምንም አይደለሁም። ግን አይ ኖ a lot of things እና ማቀው ላጋራችሁ በሞከር ቁጥር ሲድብድብድብድብ አደረጋችሁኝ። ውጤቱን አንቆጭ ብላችሁ እኔ ደግሞ እየሳቅኩ ነው የማየው። ለምን? ክሪቲሳይዝ ማድረግ ነው እናንተ ብቃት። ለምን? አግደዋችኋል። ጭንቅላታችሁ እንዳይሰራ እንዳታስቡ፣ እነሱ እንድታስቡ የሚፈልጉትን ነገር ብቻ አእምሯችሁ ፕሮሰስ እንዲያደርግ ተሞልታችኋል። አሁንም እኮ እንድጮ የተፈለገበት የራሱ ፐርፐዝ አለው። ለምን? ሰዎች እንዴ ምናምን ብለው ሾክ እንዲያደርጉ፣ ከዛስ ዝም በሉ ይሄስ አይወራም ተብሎ እንዲዳፈን። የእውነት ከሆነ ማነው እንትን ያደረጋችሁ ያስደነገጣችሁ? ውሸታሞች ናችሁ። እኔ ከ1 ዓመት በፊት ነግሬያችሁ ነበር፣ ጮኬ ነበረ እና አካውንቴ ልታዘጉ ተነሳችሁ በጋራ ሁላችሁም። ዛሬ እናንተም እያለቀሳችሁ ነው፣ እነዛም እያለቀሱ ነው። ህጻናቶችን የሃይማኖት ቦታ የምትልኩ ወላጆች ትታችሁ አትመለሱ።